እና ይሄንን ሲጀምርልን ነፍስ ሁሉ ሲል በማንኛውም ስልጣን ላይ የሚገኘው ባለስልጣን ከእግዚአብሔር ፈቃድ እንደሆነ ስለዚህ ስንገዛ ለተሾሙት ባለስልጣኖች ስንገዛ የእግዚአብሔርን ሥርዓትና ሕግ እንደምናደርግ እግዚአብሔርን እንደታዘዝነው እግዚአብሔርን እንዳከበርነው ይህ ክፍል ይናገራል ባለስልጣንን የምንንቅ ከሆነ የእግዚአብሔርን ሥርዓትና ሕግ ነው እየናቀን ያለነው ስለዚህ ቁጣው የእግዚአብሔር ቁጣ ባለቆች በእነዚህ ባለስልጣኖች እንደሚገለጥ ይህ ክፍል ያስረዳናል ስለዚህ ስልጣን ላይ ተቀመጡትን ባለስልጣኖችን በሰውየው ማንነት አይደለም የምንለካቸው በእግዚአብሔር ማንነት እንለካቸው ወንበሩ ከላይ ነው የመጣው ወንበሩ ስልጣኑ የተሰጣቸው ከእግዚአብሔር ዘንድ ነው ስለዚህ ስልጣን የሰጠውን እግዚአብሔር ነው ልናከብርና በእነሱ ውስጥ እግዚአብሔርን ልናይ የሚገባን እንጂ ሰውየውን አይተን የሰውየውን ድክመት ያያየን ልንነቅፍና ልንቃወም አልተፈቀደልንም ሰውየው ደካማ ነው ግን ስልጣኑ የማን ነው ከእግዚአብሔር ዘንድ ነው ስለዚህ ነፍስ ሁሉ ለእግዚአብሔር ሥርዓት እግዚአብሔር ለሰጠው ለባለስልጣኑ ላስቀመጠው ስልጣን እንዲገዛ ስልጣን ሁሉ ከእግዚአብሔር እንደሆነ ይህ ክፍል አስረግጦ ይነግረናል ያስረዳናል ወንድሞቼ ስለዳሰሱት ብዙ አልቆይበትም ይሄንን ብቻ ብሎ አላቆመም ነገር ግን ደግሞ ይወርድና ምን ይላል ግብርን ክፈሉ ይላል ቀረጥን ክፈሉ መክፈል ለሚገባው ክብርን እየሰጣችሁ ግብርን እየከፈላችሁ መፈራት ለሚገባው እየፈራችሁ እንዲተመላለሱ ይለናል ስለዚህ ባለስልጣኖችን ስልጣን ከእግዚአብሔር ዘንድ ተቀብለው ላሉት እነሱ ይሄንን ሥራ ሊያስፈጽሙ በስልጣን ላይ ተቀምጠዋል ይላል ስለዚህ እነዚህ ከእግዚአብሔር ዘንድ የተሾሙት ባለስልጣኖች ለሁለት ነገር ነው የተሾሙት በጣም ፎከስ አድርገን ልንመለከተው የሚገባ ለሁለት ነገር ተሾመዋል ከእግዚአብሔር ዘንድ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ናቸው ይለናል ለኔና ለእናንተ ለመልካም ነገር እንዲያገለግሉን ከእግዚአብሔር ዘንድ ተሾመዋል ሁለተኛው ደግሞ ክፉ አድራጊዎችን የሚበቀል የእግዚአብሔርም ደግሞ አገልጋይ ሆኖ ተቀምጠዋል እነዚህ ባለስልጣኖች በእነዚህ በሁለቱ ተሾመዋል በመንና በመን ለመልካም ነገር ለኔ ላንተ ላንቺ የእግዚአብሔር አገልጋይ ሆኖ ከእግዚአብሔር ዘንድ ተሾመውልናል ባለስልጣኖች ሁለተኛው ክፉ አድራጊዎችን ደግሞ የሚበቀል የእግዚአብሔር አገልጋይ አድርጎ እግዚአብሔር ሾሞ አስቀምጣቸዋል ስለዚህ ክፉ አድራጊዎችን እግዚአብሔር የሚቀጣበት ቁጣ በማን ነው ብትሉ በባለስልጣኖች ነው ለነዚህ ለሁለቱ እንደተሾሙልን በጣም ልናተኩርበት የሚገባ ነው ስለዚህ ስልጣን ሁሉ ከእግዚአብሔር ከሆነ ካወቀን ስንገዛላቸው በእውነት እግዚአብሔርን እያከበርን እግዚአብሔርን እየፈራን ለነሱ የሚሰጠውን ግብርና ቀረጥ እየከፈልን በስነ ስርዓት ልንገዛላቸውና ልንታዘዝላቸው ይህንን ስናደርግ የእግዚአብሔርን ስርዓት እየደገፈን የእግዚአብሔርን ስርዓት እያገለገልን እንደሆነ እግዚአብሔር እንደተቀበል ነው ከተቃወምን ግን የእግዚአብሔርን ሕግና ስርዓት እንደምንቃወም አስረግጦ ይነግረናል ከ8 እስከ 14 ባለው ክፍል ውስጥ የሚናገረው እርስ በርሳችን መዋደድ እንዳለብን ይሄ የሙሴ ሕግ የተሰጠው ሕግ የተዘረዘሩትን ሕጎች በአንድ ተጠቃልሏል ይለናል የተጠቃለለበት ዋናው ሐሳቡ ምንድነው ይላል ባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቃልሏል ባልንጀራህን እንደ ነፍስ ውደድ በሚል ቃል ተጠቃልሏል ይሄ የተጠቃለለው ባልንጀራን እንደ ራስ ውደድ ሲል ፍቅር ነው ይላል ፍቅር ለባልንጀራው ክፉ አያደርግም ስለዚህ ፍቅር የሕግ ፍጻሜ ነው ይላል ባልንጀራህን እንደ ራስ ውደድ በሚለው ሕግ ውስጥ ፍቅርን ነው የምናገኘው ፍቅር ለባልንጀራው ክፉ እንደማያደርግ ካወቅን ሁላችን በፍቅር ልንኖር በፍቅር የፍቅር ፍጻሜ ሆኖን ለዘላለም የማይወድቀውን ፍቅር ለዘላለም ላይጣል ፍቅር ጸንቶ ይኖራል የተባለውን ፍቅር ልንኖረው ለምን ቢባል እግዚአብሔር ፍቅር ስለሆነ በአንደኛ ዮሐንስ ምዕራፍ 4:16 ላይ ሲናገር እግዚአብሔር ፍቅር ነው በፍቅር የሚኖር በእግዚአብሔር ይኖራል እግዚአብሔርም በእርሱ ይኖራል ይለናል እግዚአብሔር ራሱ ፍቅር ስለሆነ ሰው ሲኖር በእግዚአብሔር ፍቅር ሲኖር እግዚአብሔር ከሱ ጋር ይኖራል እሱም ደግሞ በእግዚአብሔር ይኖራል ይለናል ስለዚህ የመኖራችን ትርጉሙ ምንድነው እግዚአብሔር ከኛ ጋር እንዲኖር እኛም ደግሞ ከእግዚአብሔር ጋር እንድንኖር በፍቅር መመላለስ ነው ሰውን የምንወድ ሁሉ ክፉ ነገርን አያደርግም ሰውን የሚወድ ሁሉ ክፉ ነገርን አያደርግም ስለዚህ ሰውን የምንወደው ሕግን ሁሉ ፈጽሟል ማለት ነው ሰውን የሚወደው ሰው ሁሉ ሕግን ምን ብሏል ፈጽሟል ለምን በፍቅር ውስጥ ስለሚኖር በእግዚአብሔር ፍቅር ውስጥ እግዚአብሔር ከሱ ጋር አለ እግዚአብሔር ደግሞ በሱ ውስጥ ያለ ሰው እሱ ደግሞ በእግዚአብሔር ስለሚኖር እንዲህ ብሎ ይነግረናል ከዛ ቁጥር 11 ላይ ሲመጣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ ይላል የትኛውን ዘመን ነው እንድናውቅ የፈለገው ወቁ ለምን ነው እንድናውቅ የፈለገው
ዘመኑ እንደደረሰ የትኛው ዘመን እንደደረሰ ብለን ስንል መዳናችን ወደኛ የቀረበበት ቤዛችን ወደኛ ሊመጣ ሊገለጥ የተዘጋጀበት ቀን ሰዓቱ ጌታችን መምጫው ሰዓት እንደደረሰ አሁን ልናውቅና ልንነቃ እንደሚገባ ዘመኑን እወቁ ደርሷል ዘመኑ ሩቅ አይደለም ስለዚህ እወቁት ማወቅ ቢገባችሁ ከእንቅልፍ ነቅታችሁ ተነስታችሁ ሰዓቱ እንደደረሰ ጌታችን ቤዛችን አዳኛችን ሊገለጥ እንደተዘጋጀ በደጅ እንዳለ እወቁ አሁን የምትተኙበት ሰዓት አይደለም የምትነቁበት ሰዓት ነው ያለ ይነግረናል ለምን ለሊቱ አልፏልና የቀኑ ጌታ ቀኑ ቀርቦ በደጅ ስላለ በደጅ እንዳለ ሊነግረን ስለፈለገ አሁን አትተኙ ንቁ ለሊት ነው ያላችሁ አታንቀላፉ በለሊት የሚሰሩ ርኩሶቶች አሉ በጨለማ ውስጥ የሚሰሩ ኃጢያቶች አሉ በነዛ አትመላለሱ ስትመላለሱ በአግባብ ተመላለሱ በዘፈን አይሁን በስካር አይሁን በዝሙት አይሁን በመደረት አይሁን በክርክር አይሁን በቅናት አይሁን እነዚህን ሁሉ ያደረጋችሁ በጨለማ ሆናችሁ ድንገት አዳኛችሁ ቢመጣ ቤዛችሁ ቢመጣ በጨለማ ውስጥ ሆናችሁ ከሱ ቅፉስ ወጣችሁ እንዳትገኙ አሁን ነው ሰዓቱ የምትነቁበት ዘመኑን አውቃችሁ ወደ ቤዛችሁ የምትጠጉበት እያንቀላፋችሁ ቀኑ ገና ነው እያላችሁ አትክረሙ ስለዚህ ተነሱና እንዲተመላለሱ ይላል እነዚህን ኃጢያቶች እነዚህን ርኩሶቶች አታድርጉ አትፈጽሟቸው አስወግዷቸው ስትመላለሱ እንደዚህ ተመላለሱ ጌታችን ኢየሱስ ክርስቶስን ለብሳችሁ በሱ ተመላለሱ እሱ የራሱ ምኞት አለው ለእናንተ ሊያደርግ የፈለገው ምኞት አለ የእኛን ምኞት ይፈጽመው በእናንተ ስጋ ላይ ይፈጽመው እሱን ለብሳችሁ የሱን ሐሳብ በእናንተ ላይ ይፈጸም እግዚአብሔር ለኛ ሊያደርገው የፈለገው ሐሳብ አለ ያ ሐሳብ የክርስቶስ ምኞት በእኔና በእናንተ ላይ ይፈጸም ይለናል ስትመላለሱ እንዲ ተመላልሳችሁ ክርስቶስን ለብሳችሁ ስለ ስጋ ያሰባችሁ አታንቀላፉ መጽሐፍ ቅዱስ ሲናገር በሮሜ 8 ከ6 እስከ 8 ላይ ሲናገር ባለፉት ጊዜ አጥንተናቸዋል ስለ ስጋ ማሰብ ምን እንደሚያመጣ መጽሐፍ ቅዱስ በዝርዝር ይነግረናል የመጀመሪያው ስለ ስጋ ማሰብ ሞት ነው ይለናል ሁለተኛው ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው ይለናል ከእግዚአብሔር ጋር መጣላት ካሰብን ስለ ስጋ ካሰብን ከእግዚአብሔር ጋር እንጣላለን ሶስተኛው ስለ ስጋ ማሰብ ለእግዚአብሔር አይገዛም ሰው ስለ ስጋ የሚያስብ ከሆነ ለእግዚአብሔር ህግና ሥርዓት አይገዛም ለእግዚአብሔር መገዛት ተስኖታል ይለናል እዛ ክፍል ላይ አራተኛው ስለ ስጋ ማሰብ እግዚአብሔርን ደስ ማሰኘት አይችልም ሰው ስለ ስጋው ያሰበ እግዚአብሔርን አስደስታለሁ ማለት አይችልም ነው የሚለን መጽሐፍ ቅዱስ ስለዚህ ምናን ስለ ስጋ አታስቡ ማሰብ ቢገባችሁ ክርስቶስን ለብሳችሁ እንደ ቅድስና በጽድቅ በእውነት በፊቱ እየተመላለሳችሁ የክርስቶስ ምኞት ለመፈጸም እሱን ያሰባችሁ በፍቅር ተመላለሱ ከባልንጀሮቻችሁ ጋር ከአምላካችሁ ጋር ባለው ፍቅር በዚህ ተመላለሱ ይለናል ይሄ ነው ክፍሉ ሊነግረን የፈለገው ወንድሞቼና እህቶቼ በብዛት በሰፊ ስለተናገሩት በዝርዝር